የሚባል ሌላ ቀይ ለባሽ ሻይ በላ ስንት ዓመት ስቃጠል ነበር። እዚህ መጥቼ እንግዲህ አሁን ተደሰት 3 ዓመት 14 ዓመት ወሬ ማለት ነው 14-15 ዓመት ተሰበሰበን ሙቭ እንዳረኩ ጀምሬ የዛኔ ነው ምርጫ ነበር። የማንቼ ጓደኞች ነበሩኝ ያርሰናል። የዛኔ እነ ፍላሚኒ እነ ህለብ ፋብሪጋስ ቫምፐርሲ ህለብ ነው የሚገርም ቲም ነበረ እና በቃ ያፈልላል ከዛ ጊዜ ጀምሮ ተወጋ። ግን በነገራችን ላይ ያለው ይሄ የአሜሪካኑ እግር ኳስ ሱፐር ቦል የሚባለው የሆነ ዶክሜንተሪ ሳይ የሆነ የሱፐር ቦል ተጫዋች ነው። በጣም ወፍራም ሰውዬ 20 ዓመት ተጫውቷል። አንድ ቀን ኳስ አልነካም። ለካ የሱ ስራ ከኋላ ቆሞ ኳስ ይዘው ሲመጡ ማለት ነው። በእጅ እየተጫወቱ ፉትቦል የሚሉ ህዝቦች እኮ ናቸው ለአሜሪካውያን። በእናታቸው በጣም አለ 3 ዓመት ሆኖ ነው ባይ ዘ ወይ አዲስ እንትን አርሰናል ስቴዲየም ይዤ የገባሁትና ለመጀመሪያ ጊዜ ስገባ ቪዲዮ ስወጣ ኮኮርጌ የአርሰናል ፋን ዳይቨርሲቲያቸው የተለያዩ ናቸው የአርሰናል ፋኖች የሚል ቴሌግራም ላይ ነው ያወጡት። ቪዲዮ እንደዚህ እየሄድኩኝ ማለት ነው የ3 ዓመት ልጅ እያለ ማለት ነው። እንግሊዝ ሀገር ሁሉ ሄደ ጨዋታ የማየት አጋጣሚ ነው። ኤቭሪየር ነው በጣም በግድ አርሰናል ያረቁ አንተ ብቻው ያው እሷ ምንም የኳስ ነገር ብዙም እንትሄደችም፣ ግን አሁን ደስ ይላታል የአርሰናል ደጋፊ መሆኑ። እሷ ጋርም አብሮን የሚያየው ማታ አምሽቼ አይደለም ነገር ክላስ አለ አይቻልም ምናምን ግብግብ አለ። ደውል እባላለሁ እኔ ደውላለሁ። ጠዋት እንዴት ነው ምናምን ማታ ተነስቶ ምናምን እሷ ያለው ነው በቃ እና በጣም ነው ደስ ያለኝ። ስፔሻሊ ከኔ በላይ ለሱም እሱ እንዲያውም ተገላገለ በ13 ዓመቱ አየና በዚህ ዓመት እኩል አንዳንዶች አኩል ያየ ነው እኩል አየ ፈቀደላቸው። እውነቴን ነው። አሁን ልጆች እድለኛ ናቸው። በእኛ ጊዜ እኮ እንኳን ኳስ ማየት ጠፍተን እንኳን ሄደን አይተን ስንመጣ እኮ ወገር አለ ሚጥሚጣ መታጠን አለ። እውነቴን ነው። በርበሬ ይሄ ትውልድ እንዴት ደስ ደግሞ የአሁን ትውልድ እድለኛ አይደለ እንዴ? እግዚአብሔርን ያመስግኑ ሴቱም ወንዱም። እውነቴን ነው። በርበሬ የሚታጠነው ትውልድና አባቱ ኤምሬት ስቴዲየም ይዞት ገብቶ ቴሌግራፍ ጋዜጣ ላይ የሚወጣ ትውልድ ግን በዚህ ስቃይ ውስጥ መጨረሻ ላይ አብሮ አይደለ ሁሉም ሰው ቢደሰተው። አዎ ፈተናውንም አየ መከራውንም አየ፣ ዞሮ ደስታው ላይ ደረስንበት። እግዚአብሔር የተመሰገነ ይሁን። ስለዚህ በየዓመቱ የኤርክ ጨዋታ ታያለ ተስፋ በአዲስ በዓመት በጣም በብዛት በየዓመቱ እንሄዳለን። ድንገት አሜሪካ ሴት በአንድ ዓመት ሊያመልጥ እንችላለን እንጂ አያስጨንቀኝም። ጊዜም በጣም ጎበዝ ኳስ ተጫዋች ነው። ከተሳካለት እየሞከረ ነው ያለ። ይባርክልህ መድኃኒዓለም ባርኮ ያሳድግልህ። ቆይ ልጃውን ታዋቂ ኳስ ተጫዋች ከሆነ ማማር ሰናል ለማለት ታውት ነው ዳንሴ በእኛው እዛው ይሰራ እንዴ ከኛ ቤትማ መውጣት የለም። ካሁን በፊት ትልቅ ኮንሰርት እንዳዘጋጅ ሚሊኒየም አስታውሳለሁ። የሚካሄዱ ቆንጆ የሆነ ኮንሰርት ለአስረኛ ባዘቦይ ባህርዳር 12 ዓመት ሆኖታል። ያው ብዙ ሰዎች ባህርዳርን በተለያየ መልኩ ሊያዩት ይችላሉ። ባህርዳር ማለት ለኢትዮጵያ ወይ ለአዲስ አበባ የትም ሀገር የትም የምትሄድበት ቦታ አለ እንግዳ ይዘህ። ባህርዳር ማለት ዋን ኦፍ ዘ ፋይነስት ክለብ ኢን አፍሪካ አዋርድ እንዲያውም አሁን ሰሞኑን አለ አዋርድ ሽልማት ሊኖረን ይችላል። ባህርዳር ውስጥ ያለው ኢንተርቴንመንት እያንዳንዱ ለምሳሌ ኮንሰርት የማየት ሰው አለ ዳዊት ጽጌ ለማየት ወይ ደግሞ አብዱኪያርን ለማየት ማን ሆነ፣ ግን እኛ ባህርዳር ውስጥ አምጥተን እነዛን ሰዎች እንዲያዩ እናደርጋለን።